ፍቅርን በማስከፋቱ በማሳዘኑ የፍቅር የሆነውን ንብረት ሁሉ ወስዶ የኔ ነው በማለት እንግዲህ ሊጠቀምበት ሞክሮ ነበረ። እሷን እንግዲህ አውራት እንዳልነበረ አውራት ጥሩ ጊዜ እንዳላሳለፈ ዛሬ ላይ ግን ልክ እንደማያውቃት ሀብት ንብረቷን ይዞ ተሰውሮ እንደምታዩት በአዲስ ህይወት እየኖረ ነበር። ነገር ግን የገዛው መኪናም በአንድ ሰከንድ ልዩነት ውስጥ እንግዲህ አፈር ጭቃ ሆኖ ዱቄት ሆኗል ማለት ነው። እሱም እንደምታዩት ከሞት አፋፍ አምልጧል በሚያሳዝን ሁኔታ ማለት ነው። አሳዛኝ ገጠመኝ ገጥሞታል። ፍቅርም እስካሁን ድረስ እያለቀሰችና እያነባች ኢቭን ከሚዲያ እስከ መጥፋት ከጓደኞቿ ከሰው እስከ መገለል እስከ መራቅ ደርሳለች እና ሰሞኑን በጣም ረዘም ላለ ጊዜ ጠፍታ ነበረ። ሰሞኑን ግን ብቅ ብላለች። አንድ ቪዲዮ ይዛለን። የጠፋችበት ምክንያት አሁንም ያለችበት ሁኔታ እንዲሁም ደግሞ ስለ ልጇም በአካባቢዋ ስላሉ ሰዎችም ስለ ቀጣይ ህይወቷም እጅግ በጣም እንባ እየተናነቃት እንግዲህ የተናገረችው ንግግር አለ። ብዙዎቹን እንግዲህ መነጋገሪያ እያደረገ ይገኛል። የፉፉስ ሁኔታ ምን ላይ ነው የሚለውንም እንግዲህ በደንብ እናወራበታለን። ፉፉ እንዴት ብሯን ሊወስድባት ቻለ? እንዴት ቻናሏን ሊወስድባት ቻለ? እንዴት ከሷ ያለውን ንብረት ሁሉ የራሱ የግሉ ማድረግ ቻለ የሚለውን ነገር፣ ፍቅርስ በዚህ በመሀል ቤት እንዲያለቀሰች የምትኖርበት ምክንያት ምንድን ነው የሚለውን እንግዲህ በደንብ አድርገን ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ ፈንድሻ ፋሚሊ ያው ፍቅርንና ፉፉ የነበራቸው ሲጀመር አንዳንዴ ህይወት ማለት ነው ቸኩለን እንገባና ቸኩለን እንወጣለን፣ ወይ ደግሞ አንዳንዴ ሳናስተውል ዝም ብለን በስሜት እየተነዳን እድሜ ልካችን ስንጸጸትበት ዋጋ ስንከፍልበት ስናለቅስበት የምንኖረውን ነገር ከፊት ለፊታችን እናስቀምጣለን። የእውነቴን ነው ምላችሁ። የዛሬ ማንነታችሁ ነው፣ የዛሬ ኑሯችሁ ነው፣ የዛሬ ስብዕናችሁ ነው። ለነገ ጥሩም ካደረጋችሁ ጥሩ ነገር የሚገጥማችሁ፣ መጥፎ ውሳኔ ውስጥም ከገባችሁ ሳታውቁት ለጊዜያዊ ስሜት ለጊዜያዊ ደስታ ብላችሁ እድሜ ልካችሁን እያለቀሳችሁ የምትኖሩት ያ ማለት ልክ እንደ ፍቅር ማለት ነው። በጣም አስቸጋሪ ሁኔታን እያሳለፈች ነው የምትገኘው። ያለ እድሜዋ ያለ ቀኗ ያለ በቃ አላቅም። በዚህ እድሜዋ በጣም በቃ ፈንድሻ ሆና የምትስቅበት የምትቦርቅበት፣ ልክ እንደ ሁሉም ሚዲያ ላይ ሳታፍር ሳትሸማቀቅ ባደረገችው ነገር ውብ ሆና አምሮባት እየዘናነጠች የሚያማምሩ ልብሶችን ጫማዎችን እያረገች እየለበሰች ጸጉሯን በሚገራረም ሁኔታ እየፈረዘችም ሆነ የሆነ ነገር እያረገች አምሮባት ውብ ሆና ልክ ሌሎች የሚዲያ ሰዎች እንደሚታዩት በሚዲያ መስራትም ማውራትም መናገርም ትችል ነበር። አሁን ላይ ግን ከተመልካች ጋር ይቅርና ከጓደኞቿ በቅርብ ከምትላቸው ሰዎች ጋር እንኳን የሚያገናኛትን ነገር እያደረገች አይደለም። በጣም ተሸማቃ አፍራ ደብሯት ከፍቷት ሰው እንደሌላት ማንም እንደሌላት በቃ አሁን እያሰበች ያለችበት ሁኔታ ውስጧን ጭንቀቷን፣ መከራዋን፣ ስቃይዋን፣ ፈተናዋን እያሰበች ብቸኛ ሆናለች። በአጠቃላይ ይሄ ሁሉ የደረሰባት ምክንያት ምንድን ነው ካላችሁ፣ እኔ ከዚህ በፊት ስለ ፍቅር በጣም ብዙ አውርቼ ብዙ ተናግሬ ብዙ ነገሮችን ብያለሁ በሰዓቱ ማለት ነው። አቋሜ ግልጽ ነበረ። ሃይማኖትሽን አክብሪ፣ ለሃይማኖታችሁ ክብር ይኖራችሁ። እኔ የማንንም ሃይማኖት እግዚአብሔር ምስክሬ ነው ምላችሁ ከፍ ዝቅም አላደርግም አልነካም፣ የራሴንም እንዲነኩብኝ አልፈልግም። እና ፍቅር ማለት ከእግዚአብሔር ይጀምራል። በቃ መጀመሪያ ፈጣሪያችሁን ነው ልታፈቅሩት፣ ልታከብሩት፣ ልትወዱት፣ በቃ የእሱ ተገዥ ልትሆኑ የሚገባው ለፈጣሪያችሁ ነው መጀመሪያ ማለት ነው እንጂ ፈጣሪያችሁ የማያደርገው አታድርጉ፣ ይሄ ክልክል ነው፣ ይሄ ክልክል ነው፣ ይሄ ክልክል ነው ብሎ ተጽፎ የተቀመጠን ነገር እናንተ በፍቃደኝነት ወይ ደግሞ ምንም አይመጣም ምንም አልሆንም ምንም አያደርግም ብላችሁ የምትገቡበት ሁኔታ አለ። ልክ እንደ ፍቅር ማለት ነው። ለወቅሳት አይደለም፣ እናንተ ትምህርት ይዛችሁበት እንድታልፉ እኛም ሁላችንም እንድንማርበት ነው። ፈጣሪን አስከፍተን ወይ ደግሞ ፈጣሪ የማይፈልገውን ነገር እያደረግን በህይወታችን ስኬታማ ሆነን በህይወታችን ጥሩ ኑሮ እንኖራለን ማለት ውሸት ነው። ሊሆንም አይችልም፣ ሁኖም አያቅም ማለት ነው። እና ከፉፉ ጋር ልጅ እስከ መውለድ ደርሳለች። እንግዲህ አስቡት። የእሱም ሃይማኖት በጭራሽ ከኦርቶዶክስ ጋር የሚፈቅድ ሙስሊም ስለሆነ አይፈቅድም፣ ኦርቶዶክስም ከሙስሊም አይፈቅድም። በቃ ሃይማኖት በኢትዮጵያ በጣም የተከበረ የተወደደ በጣም የሚፈራ በጣም ሰው ሁሉ ተንቀጥቅጦ የሚይዘው ሃይማኖት ነው። አንዳንዶቹም ያው እንደምታውቁት እንደ ልብስ ይቀያይራሉ፣ ሃይማኖታቸውን ሲቀያይሩ እናያለን። ታዲያ የሆነ ሰዓት ላይ የሆነ ችግር ሲያጋጥማቸው ያንን ችግር ማለፍ ያቅታቸዋል፣ ማለፍ በቃ ይከብዳቸዋል። ለምን? ከፈጣሪያቸው ቃል ወጥተዋላ። ፈጣሪያቸውን አላከበሩም። ፈጣሪያቸው አድርጉ የሚላቸውን ነገር ሳይሆን አታድርጉ ያላቸውን ነገር ነው እያደረጉ ያሉት እነዚህ። ታዲያ በምን አይነት መንገድ ነው ከፈጣሪያቸው ጋር ተገናኝተው ችግር ሲያጋጥማቸው ጠንካራ ሆነው እንዲያልፉት? ፈተና በሁሉም ሰው ያለ ነገር ነው። እች ምድር የፈተና ምድር ነች። ሁሌም ፈተና አለ። ግን
ከፈጣሪያችሁ ጋር እርቅ ስትሆኑ፣ ሰላም ስትሆኑ፣ ህይወታችሁ ላይ የፈለገ አይነት ፈተና ቢመጣባችሁ ያንን ፈተና ተቋቁማችሁ ከፈጣሪያችሁ ጋር ተገናኝታችሁ ጸልያችሁ አላደል ከዚህ ህይወት ከዚህ መከራ ከዚህ ፈተና አውጣኝ ብላችሁ ወደ ፈጣሪ ስትቀርቡ በጣም የከበደው ነገር እየቀለለ ይመጣል። ይሄን ለማናችሁም ማስረዳት አይጠበቅብኝም፣ ግን ማለት ስላለብኝ ነው። እና ፍቅር መቼ መሰላችሁ የተሳሳተችው? አንደኛ መጀመሪያ ሲጀምር የማይሆን ህይወት ውስጥ የማይሆን ግንኙነት ውስጥ በእርግጥ እሷ አላወቀችውም። ዛሬ እንዲህ እንደምታለቅስ፣ ዛሬ እንደዚህ እንደምታነባ፣ ዛሬ ልጅን ያለ አባት እንደምታሳድግ አታውቀውም ነበር፣ አላለመችውም ነበር፣ አላሰበችውም ነበር። እሷ በዛሽ ሰዓት ስታስብ የነበረው ጊዜያዊ ደስታዋን ነው። ከጎኑ ያለን ሰው በቃ ለጊዜው መደሰት፣ መቦረቅ፣ መሳቅን ነው የመረጠችው ወይም ደግሞ ያሰበችው ያየችው። ከዛ በላይ የነገ ህይወቴስ ምን ሊሆን ነው ብላ ቆም ብላ ብታስብ ነገራቶችን እዛ ጋር ነበር ማስተካከል የምትችለው። እና ከአብርሽ ጋር የነበረውን ነገርም አይታችኋል። ሚዲያ ወጣች፣ ሚዲያ አውርቶት ቀረ፣ እሷም አውርታ እሱም አውርቶ ቀሩ። እሱ የራሱን ህይወት ይኸው እንደፈለገው ነው እየኖረ ይገኛል። እሷ ደግሞ ድጋሚ ደግሞ ሌላ ፈተና ውስጥ ገባች። ያም አልተሳካም። ከዛ ድጋሚ ደግሞ ከፉፉ ጋር መጣች። ከፉፉ ጋር ስትመጣ ሙሉ በሙሉ ህይወቷ ተዘበራረቀ። በቃ አንዱን ስትለው አንዱን ስትይዘው አንዱ እያመለጣት በጣም በከባድ ስቃይ ውስጥ በከባድ መከራ ውስጥ ገባች። ሚዲያ ላይ ራሱ የሚወዷት ፈንድሻ ፋሚሊዎች በጣም ብዙ ነበርን፣ ጠፋች። ሌላ ሰው ይዛ መጣች እንደዚሁ ምናምን ነገር ብቻ ህይወት አልሰመረላትም። አንደኛ ፈጥና ወደ በቃ ህይወቷን ሳታስተካክል ልጅነቷን ሳትጨርስ ሳታድግ በደንብ በአእምሮ በእንትን በቃ በብዙ ነገር መብሰል መቻል ሲኖርባት ግን እሷ በራ ሩጣ ለጊዜያዊ ደስታን ብላ በእርግጥ ይሆነኛል ኑሮዬን ህይወቴን ያሳካልኛል ብላ በሰዓቱ አስባ ሊሆን ይችላል። እንደዛም ሆኖ ነው ዛሬ ዋጋ እያስከፈላት የሚገኘውና ከፉፉ ጋርም ደግሞ የነበረው ነገር የተንቢ ገደል ውስጥ ከታቸው ነው ሄደች። በእርግጥ አንዳንዴ በጣም ከመቀራረብ የተነሳ አላደለ ልትሳሳቱ ትችላላችሁ፣ ልታፈቅሩ ትችላላችሁ፣ ልትፈቀሩ ትችላላችሁ። የተንቢ ሃይማኖታቸው የተለያየ እንደሆነ እያወቀች እሷ ማድረግ የማትችለውን ነገር እነዚህ ልጆች እንዲያደርጉት ገና በትንሽ እድሜያቸው እጃቸውን አጨባብጣ ሂዳቸው አብራችሁ ተኙ ብላ ማለት ይቻላል አጋብታቸው እዛው አስታርቃቸው እዛው አገናኝታቸው እዛው ሁሉን ነገር ዝርግፍግፍ አድርጋ ጥላ ሄደች። የራሷን ህይወት የራሷን ላይፍ አሪፉን እየኖረች ነው። ግን ያኔ ተቆጥታ ቢሆን ኖ አንቺም ሃይማኖትሽ የግልሽ ነው፣ እሱም ሃይማኖቱ የግል ነው፣ ስለዚህ ፈጣሪያችሁ የማይፈቅደውን ነገር አታድርጉ። ፍቅር ስሜት ቢኖርባችሁም ከዚህ ስሜት ለመውጣት ማሰብና መጨነቅ ነው እንጂ ያለባችሁ ይህንን ነገር ማድረግ የለባችሁም ብላ ተናግራ ሁለቱንም መክራ ወደ የሃይማኖታቸው እንዲመለሱ የራሳቸውን መንገድ እንዲፈልጉ የራሳቸውን ኑሮ እንዲፈልጉ ብታደርግ ኑሮ ያኔ ባልተሳሳተች ነበር። ያኔ ከዛ ጀምሮ ዋጋ ባልከፈለች ነበር። አሁን እቺ ልጅ ያ ሳይበቃ ሃይማኖቷ ከማይፈቅደው ጋር ወይም ደግሞ ፉፉ ሃይማኖቱ ከማይፈቅደው ሰው ጋር መሆናቸው ሳያንስ ደግሞ አብሮ ተኙ። እንግዲህ አስቡት፣ ቀለበት የለም፣ የሰርግ ፕሮግራም የለም፣ ቤተሰብ አያውቅም፣ የእሷም አያውቁም፣ የእሱም አያውቁም። በምንም ተአምር በፊት ካስታወሳችሁ የኔ ቤተሰብ ያንተን ቤተሰብ ፈቅደዋል ተፈቃቅደዋል እያሉ ዩቲዩብ ላይ ቪዲዮ ሲሰሩ ነበር። ግን እድሜ ልካቸውን ፉፉም እሷም የእውነት ለመናገር ማለት ነው ፍቅር ይህንን ነገር የምናገርሽ ለእኛም ትምህርት ነው፣ ለሚመለከተው ለፈንድሻ ፋሚሊም ለሌሎችም አስተማሪ የሆነ ነገር ስለሆነ ነው ከመጀመሪያው ጀምሬ ሀሳቡን እያነሳው የመጣሁት። እኔ ከመጀመሪያውም ሃይማኖት ይቀድማል ብዬ ስከራከር ነበር። ምን አገባሽ እያላችሁ ስትሰድቡኝ የነበራችሁ ሰዎች ይኸው ፍቅር እንዲህ እንድታለቅስ እንዲህ እንድትጎዳ እንዲህ እንድትሰበር ነው የሆነው እና አብረው መተኛት ጀመሩ። እንግዲህ ቤተሰብ ያላወቀው ታሪክ እኛንም ራሳቸውንም ሲዋሹ ቆዩ። እውነትና ንጋት እየቆየ ይጠራል። ሁላቸውም ይኸው በየግላቸው ከባድ ችግር ውስጥ ከባድ ፈተና ውስጥ ገብተዋል ማለት ነው እና አሁንም ፍቅር እንዳልተረጋጋች ዋጋ እየከፈለች እንደሆነ አሁንም ሚዲያ ላይ እያለቀሰች ነው የመጣች። ፉፉ ብዙ ሰዎች እየሰደባችሁት እንዲያደርጋት እንደዛ አድርጊው እንደዚህ ወስደባት እንዲህ ምናምን እያላችሁ በፍቅር ገንዘብ መኪናው እንደተገዛ ከዛ በኋላ አደጋ ደርሶበት እሰይ እያላችሁ የምትፖስቱ ሰዎች አላችሁ። ለሱ መልስ ልስጣችሁ። እኔ ለየትኛውም ሰው የፈለገ እንደው ክፉ ቢሆንም እግዚአብሔር ምስክሬን ክፉ ነገር አልመኝም፣ አልፈልግም፣ መመኘትም ህሊና ምሽም አይለኝም፣ እሰይም ልል አልችልም። ግን አንዳንዴ የያዝናቸው ንብረቶች በ5 ሰከንድ ልዩነት ውስጥ በቃ ድምጥማጡ እንደሚጠፋ እንደሚበተን ያልሆነ ሁኔታ ውስጥ እንደሚገባ በብዙ መንገድ ማየት ትችላላችሁ። ከብዙ ሰዎችም ተምሬያለሁ። አንዱም ፉፉ ነው ማለት ነው እና የፍቅርን ገንዘብ ወስዷል፣ የፍቅርን ቻናል እንደዚህ ምናምን የሚለውን ነገር የእውነት ለመናገር ራሷ ቀድማ ሁሉን ነገር ማስተካከል ትችል ነበር። ግን ማን ተጎጂ ማን ጎጂ እንደሆነ እግዚአብሔር ፈጣሪ ነው የሚያውቀው።
አትፍረድ ይፈረድብሃል ነውና ፉፉ ላይ አትፍረዱ። አደጋ ነው የደረሰበት። ከቻላችሁ ፈጣሪ ጨርሶ ይማር እያላችሁ ለፉ፣ ካልሆነ ደግሞ ዝምታም ወርቅ ነው። ዝም ቢባል የተሻለ ነው ብዬ ነው የማስበው። ምክንያቱም ይህንን ህይወት ራሷ ፈልጋ ወዳ ፈቅዳ በጊዜው በቀፍ ክንፍ ያለ ፍቅር ውስጥ ነበሩ ሁለቱም። ደስ የሚሉ ጊዜያቶችን አሳልፈዋል። እሷ ለሱ ዋጋ ከፍላለች፣ እሱም ለሷ ዋጋ ከፍሎ ልጅ እስከ መምጣት ደርሷል። ግን እንዳልኳችሁ ይሄ ህይወት አልሰመረም። በቃ ፉፉም በራሱ መንገድ አሁን ላይ ምንም ደስተኛ ህይወት እየኖረ አይደለም። ፍቅርም በራሷ መንገድ ደስተኛ ሆና እየኖረች አይደለም እና ዋጋ እየከፈሉ ነው። በቃ ይሄ በቃ ይህንን ፈተና ማለፍ ስላለባቸው በቃ እየተፈተኑ ነው። አለቀና ፍቅርን ደግሞ ልመክርሽ የምችለው ነገር አንደኛ ከሚዲያ አትጥፊ። ጓደኞች ይኖሩሽ ይሆናል። ልጅሽ ጋርም እየመጣሽ የቤትሽን አኗኗር የኑሮሽን ቤተሰቦች ጋር እናትሽ ሚዲያ ላይ ከመጣሽ ቆይታለሽ። ከእሷ ጋርም የተለያየ አይነት ቪዲዮ መስራት ትችያለሽ። ጠንካራ ነሽ ምናምን ነገር እና ለልጅሽ እንባሽን አታሳያት። የምር አድጋ ልጄ ይሄንን ነገር ስታይ ምን ያህል እንደዚህ ነበረች እናቴ እንደዚህ ሆና ያሳደገችኝ ብላ ልታይ ትችላለች። ግን ይሄም ማሸማቀቂያም ይሆናል። ሚዲያ ላይ የወጣ ነገር ከባድ ነው እና ወጠሽ 10 ጊዜ ማልቀስ አይጠበቅብሽም። የልብሽን በልብሽ አድርጊ። ይህንን ፈተና ለምንድን ነው የተፈተንኩት ብለሽ ራሽን ጠይቄ ቁጭ ብለሽ ወደ ፈጣሪሽ ቅረቢ። ሰው የለኝም ለምትይው ሲጀመር ማንም የለውም ከእግዚአብሔር አንድ ፈጣሪ ውጪ ሁላችንም ማንም የለንም። የሆነች አብሮን ያለ ሰው በጣም በብዙ ሺህ ሰው ተከበል ሊሆን ይችላል። ግን የሆነ ችግር ቢያጋጥመኝ እኔ በራሴ ስነግርሽ ማለት ነው ማንም ሰው ከጎን የሚቆም ሰው እንደሌለ 100% አውቃለሁ። ስለዚህ ከፈጣሪ ጋር ነው መቀርበው። ሰው ምን አገባኝ? ስለ ሰው ምን አገባኝ? ሰው እንዲያለኝ እንደዛ አለኝ። አንቺ የሚዲያ ሰው ነሽ። ሚዲያ እስከወጣሽ ድረስ ደካማ ጎንሽንም መጥፎ ጎንሽንም የሚያወራ ደግና ጥሩነትሽንም የሚያወራ ሰው አለ። ባጭሩ የሚወድሽም ያለ ምክንያት የሚወድሽ ሰው አለ፣ ያለ ምክንያት የሚጠላሽም ሰው አለ። ለዛ ሁሉ ሰው አስረድተሽ መኖር አይጠበቅብሽም፣ መኖርም አትችይም። ይህንን በቃ ለሁሉም መልስ እየሰጠሽ ስለዚህ የራስሽን ኑሮ ኑሪ፣ እንባሽን አፍኝ፣ እንባሽን ሸፍኝ። እንዲሁም ጥንካሬሽን አሁን ልጅን ያለ አባት ማሳደግ ለልጅም መከራ ፈተናው ስቃዩ ብዙ ነው። ለእናትም እጅግ በጣም አሳዛኝ ከባድ ነገር ነው። ለአባትም ልጁን አጦ መኖሩን እያንዳንዱ አይኖቿን እያየ ልጆቿን እየነካ እያቀፈ እየሳመ በቃ ሳያይ ከቀረ በጣም አስቸጋሪ ነው። ለሁለታችሁም ከባድ ፈተና ነው ይሄ የመጣባችሁ። በቃ ወጣትነት እሳት ነው። ሮጣችሁ ስለገባችሁበት ሮጣችሁ ወጣችሁበት። ስለዚህ ሁላችሁም በተለይ በሃይማኖት ጉዳይ እግዚአብሔር ምስክሬ ነው የምላችሁ። ለምን ፕሮቴስታንት፣ ጴንጤም፣ ኦርቶዶክስም፣ ሙስሊምም ምንም ሆኖ የተለያየ የፈለገ ሃይማኖት ተከታይ ሆኖ ለፈጣሪያችሁ መጀመሪያ ተገዙ። መጀመሪያ ፈጣሪያችሁን ፍሩ። የእውነቴን ነው። ፈጣሪያችሁን እያስከፋችሁ እያሳዘናችሁ እሱም አታድርጉ ያላችሁን ነገር እያደረጋችሁ ህይወት ይሳካልኛል ይሰምርልኛል ብላችሁ የምታስቡ ከሆነ ይኸው ከፍቅርና ከፉፉ ማየት መማር መረዳት ትችላላችሁ። መጨረሻቸው እንዲንቁርቁርቁርቁር ያለ እድሜዋ ማየት የሌለባትን ነገር አይታ፣ ያለ እድሜዋ መስማት የሌለባትን ነገር ሰምታ፣ ያለ እድሜዋ ማልቀስ በሌለባት ደረጃ አልቅሳ አንገቷን ደፍታ እየኖረች ነው ያለችው። ፍቅር ምንም ምቾት የሚባል ነገር የላትም። ውበቷን እዩት፣ ልጅነቷን እዩት። ሳትጠቀምበት ሁሉም ነገር አልፏት እየሄደ ነው። ይሄ የሆነበት ምክንያት ቶሎ ሩጣ ስለገባች ቆም ብላ ስላላሰበች ነው። ሁላችንም ቆም ብለን አስበን ብንሄድ የተሻለ ነው ብዬ አስባለሁ። ፍቅር ማውን ልነግርሽ የምችለው ነገር ፉፉን ባለበት ፈጣሪ በቃ ጨርሶ ይማረው። ክፉ ነገር አንመኝብህም። እውነታውን የሚያውቀው አንድ ፈጣሪ ነው። አልፈርድም። እኔ ይህንን ነገር ነው ልል የምችለው። ሌላኛው ፍቅር ደግሞ ከልጅሽ ጋር ለልጅሽ ጠንካራ ሆነሽ በመታየት ለልጅሽ ጠንካራ ነገር በማድረግ በቃ ያንቺን አራያ ይዛ ከአንቺ ብዙ ጥንካሬን ይዛ እንድትማር፣ እንድታልፍ፣ እንድትረዳ ማድረግ ብቻ ነው ያለብሽ። ለልጅሽ ኑሪ፣ ለራስሽ ኑሪ። ሌላው ሰው ሁሉ ትርፍ ነው። ሚዲያ ላይ መጠሽ ማውራትም ማልቀስም አይጠበቅብሽም። የራስሽን ኑሮ ኑሪ፣ ከፈጣሪሽ ጋር ቅረቢ ለማለት ነው ሞደው። የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። ምን ተሰማችሁ? ምን ተማራችሁበት? ምን ተረዳችሁ? ምን አያችሁ? እኔ እስካሁን ያወራሁትን በስነ ስርዓት የሰማችሁ ሰዎች ይህንን ጥያቄ ትመልሳላችሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።